ናዊዴስ ቲኔጀሮች ሁለት ቀን ጣቢያ አድረው ሲወጡ ይላል አይፈራገጣበት ጨለማ ዘብጥያ ኮንዲሽኑ ይላል ዝርያ በታዋቂዎቹ ቲክቶከሮች ልጅ የት ይወለድ በሚለው ጉዳይ ፍርድ ቤት ውሳኔ ሰጠ። ዳይናይት አስተዋውቃ እንዴት ነው ቃና ቲቪ ላይ ወጣት ተስፋ አልበላም ስትል የነበረች እትዮ በላችን። ከዛ በላይ ገንዘባችን ቀርቶ አእምሯችን ነው። እኛ የሚያረጋውን ተመልከት። የት ሀገር ልጅ ነኝ መሰላችሁ? ናጀለሲ መቂ ሀገር ሁሉ አለ በእኛ ሰፈር ነው። አረባክቶ እከካ ያንተ እንግሊዘኛ እሳቱን አንድዱት አንወድም ጨለማ እና ምንድን ማን የቀማ ሚስትን ማቃለው ስሟ ጥሩ ሰው በርሄ ትባላለች። እንኳንም ቆሙ በቃ ሌላ ነገር አለ ላምጣ ውስኪ ካከጨዋታ ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ ዛሬም አንተን ፈታ አንቺን ቀና ኢትዮጵያን ዌል ለኢትዮጵያ እንኳን ምንም አያደርግም ፈታ የሚያደርጉ ቪዲዮዎች ለእናንተ ይዤ መጥቻለሁ። ትንሿ ማህደሮች አንድ ነገር ላይ ጎበዝ ነን። እሱም ለችግር ጊዜ ሲመጣ እጅግ ተባብረን ላይክ፣ እጅግ ተባብረን ኮሜንት፣ እጅግ ተባብረን ሼር ማድረግ ላይ አሱናስ ነገሮች ተረጋግተው ወደ ሰላም ሲመጡ ላይክ አድርጉ ስትባሉ ምንድን አላደርግም ለክፉ ጊዜ የምናደርገው ትብብር ለሰላም ጊዜ ይቀጥል እያለን ሪያክት በሚደረጉ እያንዳንዱ ቪዲዮዎች ላይ የሚሰማችሁን ኮሜንት በሬስፔክት እና በሰላም ታች ጻፉልን እያለን ሪያክሽኑ እንዴት ነው? በሰሜ ባሪያውን ጀምረው ሌትስ ዱ ኢት። ፖሊስ እንደው የህብረተሰብ ጠባቂ አገልጋይ ነው ፖሊስ። ስለዚህ ህብረተሰብን ይመስላል አይደል የምትሉት? ከህብረተሰብ የተቀዳ ነው፣ ከማህበረሰብ የተቀዳ ነው። እኔ እንደዚህ ነው የተቀዳው። እንደዚህ አንዳንድ ጊዜ በምን አቀዳድ ወይ በካሴት ይሁን ግር የሚለኝ ጊዜ አለ። አንዳንዱን ፖሊስ ኦፊሰር ሳይ ሲያናግርህ ከትህትና ይጀምራል። ከትህትና ጤናስ እንዴት ናችሁ? ምን ሆናችሁ? ምን አንድ ነው የሚጀምረው ሃሎ ምንድን ነው ያል እንዴ እንትን ብዬ እኮ ነው አሁን የጠራው እኮ ነኝ እኮ ተጎድቼ እኮ ነው ደንግጬ እኮ ነው ወሮበሎች እየተከተሉኝ ነው እና በቃ አድኑኝ ጥሪ አልኩ። መጣ ምን ነው ሃሎ እንዴ ወሮበሎች አይሻሉኝም እንዴ? ከዚህ አንድ ፊቱ ምን አረጉኝ እነሱ? ተመለስ አንተ ወደ ቤት ሂድ አድነኝ ብዬ በጠራው እንደገና ልቤ እንድትሰጉዱ ያለ እንድመተ ስለ ምግባር እኮ ያስፈልጋል እኮ ተገላገሉ ለማለት ዱላ አንዱ አሉ ባለፈው ጠጥቶ አልከፍልም አሉ የሆነ ቤት ወጣሉ። አስተናጋጅ መጣ ግብግብ። አሁን መጣ ፖሊስ ምንድነው እንከው እኔ ለፍቶ አዳሪ እንደዚህ ሰራዬ ብዬ እየሰራ ልጆች አባታ አስተናጋጅ ነኝ። እሱ ጠጥቶ ለመዛ ብሎ ሳይከፍለኝ ይሄዳል በላብላል ወስዱ ውል ሰውዬው ከፈል አሁን እዛው ቆመው አሁን ምን አትሩም እንዲያውስ ሲል አይ መልስ አልሰጠኝም ማለት አስተናጋጁ መልስ ሰጠኝ እንደገና አይገድ ወርስ ለመናገር ማለት ነው። እኛን ያጋጠመን ፖሊሶች በጣም ናይስ ናቸው። ማምናገር ላይ they are nice በጣም they are professional ብላምን ግን አልያዙም ነው ችግሩ። ሰላም ጋይስ እንዴት ናችሁ? ጆዬ ጃንታ አላስ የሚለው ሙዚቃ በአዲስ መልክ ላይ ቆላችኋል። ካላስ ገብታችሁ ሰብስክራይብ ሼር አድርጉት፣ አበረታቱት ወንድማችንን። Here I come. አበረታቱት ወንድም ባክ አንተ ወራዳ አንተ አናሳ ኦራሽ አልኳርሊ በእናትህ ረፍ ልተኛበት በጣም ደክሞኛል። ቤብ በማርያም ረፍ አንተ አሰማም እንዴ ልተኛበት በጣም ደክሞኛል። ጌታ አልተኛውም ትላንት ማታ ራሱ አንተም አረፋል ጓር እንዴ ምን አባክ ነው እንዴ? በቃ ልተኛበት ካልኩኝ መተው ነው ያለበት። ንፍጣ በጣም አሪፍ ዘዴ። አቤት በጣም ስፔሻል። ጤና ይስጥልኝ። ስሞትን ባላቅም የሁል ጊዜ አድማጫችን ኖት። ማን እንበል? ምንድነው ማደምጠው? ጤናው በበረንዳውን ነበር የሚያደምጡት። ብዙ ጊዜ ደውሉ ነበር። ጤናው ጎጃም በረንዳ ነው የሚኖሩት። እሺ ዶክተር አንዴ መስመር ላይ ያሉና ባናግሮት ስላሉ ነበር። አንዳንድ ነገሮችም ስላሉ የሚያማክሮት ነገር። እሺ ዶክተር ይቀጥሉ መስመር ላይ። እሺ ጤና ይስጥልኝ አድማጫችን። አቤት አንዳንድ ነገር ልጠይቅዎት ነበር። ይቅርታ አድርጉልኝና አረኩልህ። ቢያንስ ለ6 ወር ያክል ጀርባዬ ላይ ቅስር አድርጎ የያዘኝ ነገር አለ። ፍልዋም ሄጃለሁ፣ መርፌም መድኃኒትም ወስጃለሁ፣ ግን ሊተወኝ አልቻለም። ይሄ ነገር ምን እንደሆነ እንደው መፍትሄውን እንድትነግረኝ ነው እባክህ ዶክተሩ። ማለት ብዙ ጊዜ ታስነጥፋለህ? አዎ እሱ ነው አታስነጥፍ ማለት ነው። እና እሺ
ቁርስ ላይ አንድ ትውጣለህ። ምን ዋጥ ነው ያልኩህ? ምን አውጣለህ? ምሳ ላይም አንድ ትውጣለህ። ኦኬ ኦኬ። ምን እንደሆነ አይታወቅም አድማጫችን። እንደሆነ አይታወቅም። እግዚአብሔር አይ ቢስጭ ባስ አይ እስኪ ቪዲዮ እርዳን ብራ እርዳን። ኧረ ወገን አልቀናል እንዴ! ምንድነው? ሴትዮዋ ከባሏ ጋር ተጣልታ ልጨርሰን በሮኛል እያለች ነው። ኧረ እባክህን። እሺ እየደወልኩ ነው። ዋት ኢዝ ላይፍ የሚል ጥቅስ እያነበበች ነው። ኧረ እባክህ ጨርሰኝ። ኑሮ ውድነቱን ለማረጋጋት መንግስት በዋናነት እየሰራ ያለው ፑሻፕ ነው። ቴንክ ዩ። በድስት ሁሉ ይሰራል ፑሻፕ እና ዳባው ነው የገረመኝ። ልበሱ ሳይሆን አሁን ልበሱ ላይ እየሰራን አይደለም። ጆሮንም ይዘናል፣ ዳባንም ይዘናል። ልበሱ ላይ እየሰራን አይደለም። ለኢትዮጵያ መንግስት ኢትዮጵያ ትቀርባለች፣ ሩሲያና ዩክሬን ይቀርባሉ። ለማስታረቅ ብንሄድ አንመለስም። እዛው ሀገራችንን እንወዳለን፣ ሆዳችንንም እንወዳለን። እኔ እኮ ምግብ በቃሌ ነው እየበላ ያለሁት። በቃል ምግብ በልታችሁ ግነት ናት። ጻፋት ከሊባጅ መግዛት 30 ነርክ ተራ ምናምን ሄደ ባይዜ ከወዳደቁ ነገሮች የተሰሩ እንጀራዎች አሉ። መንግስት አላየም፣ መንግስት ዝም ብሏል ተብሎ የሚነሱ ኮምፕሌኖችን አልቀበላቸው። ምክንያቱም መንግስት ጸጥ ነው ያለው። ውሃ በ40 ብር ገዝተን እና መነጫለን እንደ ኃይል ከቀጠለ ውሃ ሲጠማን ጥማችን። እኔ እኮ ምግብ የምበላው በቃሌ ነው አላለም። ውጭ ዋሶች ፕሊዝ ተመለሱ። አይ ኖ ቲክቶክ ፍጹም ለእናንተ አይነት ክሬቲቭ አይነት የተሰራ ፕላትፎርም አይደለም፣ ግን ፕሊዝ አንዳንድ ጊዜ በእድሜ የገፉ ተሳፋሪዎች ይመጣሉ። እነዛ ተሳፋሪዎች ሲመጡ ምን አለ ሹፌሩስ ቦታ ቢለቅ። ይሄ ሰውዬ አባት የለውም እንዴ? አለው እኮ አይደል እንዴ? አሁን መንገድ እኮ ትለቃለህ፣ ለታላላቅ እኮ ትለቃለህ። ታክሲ ውስጥ እኮ ሼቦች ያሉና ስቴት ሳይው እኮ ትነሳላችኋል። እኔ አይምሮዬን ሁሉ ለቅቄ ያውቃለሁ። ሹፌር የሹፍርና ቦታዬን ተነስቼ ማለት አይምሮዬን ሁሉ ለቅቄ ያውቃለሁ። እኔ የሚገርምህ የሆነ ሽማግሌ መተው አንድ አባት መተው ቦታ ልቀቅልኝ ሲሉ ዩቲዩብ ላይ ነው የለቀቁላቸው ቦታው። እንደውም 170 ደግሞ እኛን ታግ ያደረገን ላለ በጣም ቀጥሉበት። ባይዘው ቲክቶክ ስታዩ እንደዚህ ታግ አድርጉን። ስቲቭ እንድሪስ ክበርላይ ይህንን ቪዲዮ ተመልክታችሁታል ብዬ አስባለሁ። በቅርቡ ማለትም ከ2 ቀን በፊት እንግዲህ በቦሌ አካባቢ የደረሰ አክሲደንት ነው ወይም የመኪና አደጋ ነው። ከዚህም አደጋ ህይወታችሁ ለተረፈ ሰዎች እንኳን እግዚአብሔር አተረፋችሁ ማለት ፈልጋለሁ። ነገር ግን በዛን ወቅት የተደረገ አንድ ነገር አለ ብዬ አስባለሁ። እንደምትመለከቱት ነው። ይህንን ሰው ተመልከቱት። እጁንም ይዩት፣ እያያችሁት ነው። ተመልከተው። ምን እየፈለገ ይመስላችኋል? በዚህ ብቻ አልቆመም። እሷን ወደዛ ካረጋት በኋላ ወደ መኪናው ገብቷል። ቆይ ጠብቁኝ። ይሁት መኪና ውስጥ ገብቶ ምንድነው እየፈለገ ያለው? በጣም እኮ ነው የምታፍረው። የምር አንዳንዴ እኮ ከምን አይነት ሰው ጋር ነው እንደው አንድ ሰማይና አንድ ምድር ሼር ማድረገው የምትለው እኮ ራሱ እጅግ ነው የሚገርመው። ተመልከተው፣ አሁን ሰው ጭምር ሞቶበት ሊሆን የሚችል አደጋ ላይ ካፒታላይዝ ለማድረግ የሆነች ስልክና የሆነች ነገር ለመውሰድ በቃ በጣም እንደ ሌባ የሚቀፍ ነገር ራሱ ያለ በጣም አይደብር። አደጋ ጊዜ የሚፈጠሩ እንደዚህ አይነት ነገሮች አሉ፣ እንደዚህ አይነት መጥፎ ተግባሮች ማለት ነው። እንደው ለፈጣሪ ይውላችሁ እንደዚህ አይነት ነገር አታርጉ። እንዴት ናችሁ? እግዚአብሔር ተመስገን። ታለንት አንዳንድ ጊዜ ግጥም ምናምን ሞካክራለሁ፣ እጽፋለሁና ሌትስ ጎ ፋኒስ ፎር ዩ ታይትሉ መሳይ ነው የሚለው። ይሄው መጣልኝ። ይሄው ወይኔ ሄደ ይሄው ስምን ያወጣዋል መልአክ ሲባል ሰምቻለሁ። እኔ ደግሞ ይህን አረጋግጫለሁ። እሱ ነው የዝምታ አባራሪ የመዝሙሮች ባለቤት። እሱ ነው የጩኸቴ ማገር። አይኖችህ ውብ ናቸው ልክ እንደ ከዋክብት፣ እጅግ ከፈገግታ ጋራ ልብ የሚሰርቅ ውበት። እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት። እሱ ነው የበሬዎቹ ገበሬ። እሱ ነው የባህሬ አባወራ። እጅግ የተለየክ የሆንክ ልብ አስኮብላይ፣ ሰውን የምትረዳ መሳያ ራሱ አላመነም። እኔ ነው ወይስ ሌላ ሰው? የምታይ እሱ ነው አይኑ ውስጥ አታለ ይጫወተኛል፣ ይሆነጭረኛል። ፈጣሪ ያለ ምክንያት ሰው አያገናኝም። ምክንያት ባይኖር ኖሮ ከቶ አንገናኝም። ምንም ምክንያት የለውም። 300 ሰው ነበሩ። እንደ ድንገት አልፈሽ መጣሽ። ከዚህም ወድቀሽ ነው የሄድሽው። እናትዬ ተይ፣ ፈጣሪ እዚህ ውስጥ አንከተው። አፍ ውስጥ እጅ አለ
ላይ ይዳብሰኛል። ስለሱ በሱ አቅም እሱ ከፈቀደ ፍጻሜያችን መልካም እንዲሆን ከወደደ ምንድን አላደርገውም። በጣም ካለምኩት ለብዙ ጊዜ ካለምኩት ሰው ጋር ዴት ልወጣ ነው። ሰውየው ረጅም ጡንቻ ያለው ያለው ጸየም ያለ ዝምተኛ ከኔ ጋር ብቻ ነው የሚያወራው። ዱድ አይደለም። ለሁሉም ሰው አይን የሌለው ለኔ ብቻ ነው አይን ያለው። ለሞቱ ሰው ነው። ማን ነው? ስቀልድ ነው። ጀስት ቀሚስ እንደምለብስ እንድታውቁ። ኢዲየትስ ደደብ ስራ ብላ ልፋ ጠጣ የሚለው ሰውዬ ግራ የሚገባኝ የለውም። አሁን ብትሉት አሁን እንዴት ነው ከሱ ውስጥ አርት የምታወጡት? አሁን እስካትናቲን የተናገረው ሰውዬ ያስቃል። Thank you bro. Thank you. ስራ ጥረግረ ብለ ያለው ልጅ ከዚህ ሌላ ምን ብሎ ይስፈኔ ልጅ ከዚህ ሌላ ምን ብሎ ይስፈኔ እኔ አሁን ለይሄ ለኔ ወሬ ነው። ሳላስብ ጸልዬ ቀናው ላይ ብያ ግጥም አይደለም። ቴዲ ኢትዮጵያ ውስጥ የለ የሙዚቃ ትምህርት ቤት እንዴ? እስቲ የሞጃ ልጅ አርቲስት ካለ እኔ ነኝ ብሎ ይውጣ። ይሄ ልክ ተራራ ረጅም ነው፣ ይሄ ጠረጴዛ ክብ ነው፣ ወንበር 4 እግር አለው ብሎ ግጥም መጻፍ ቴድሮስ ሪዮት ለምን ነጋሪ ያስፈልገዋል? በጥሩ መንገድ መምከር አይችልም ወይ? ለምን ይሳደባል? ለምን ይዛለፋል? ከዚህ ይጠበቃል? ምን ሞራል አለ ደግሞ ሁሉ እነዚህ ሊጦች እኔ ይመስለኛል ማለት ነው የሚመስለው እኮ ያሬድ ነጎ ነው ግጥሙን ጽፎ የሰጠው ነው የሚመስለውና ኢንዳይሬክትሊ የተነካ ነው የሚመስለውና ለማንኛውም ይመቸህ። እኔ ያሬድ አይመችህ። ምን የምትመልክታለሽ እንትናገሩ? እኔ መልክቴ ዩቲዩብን ሰብስክራይብ እንዲያደርጉ አርግልኝ። ምንድን ምን አልሽኝ? ዩቲዩብን ሰብስክራይብ ያድርጉልኝ ቤተሰቦች። እስኪ ድገሚው። ምን በቃ ዩቲዩብን ሰብስክራይብ እንዲያደርጉ ለቤተሰቦች ንገርልኝ። ዩቲዩብ ለማለት ነው? አዎ። እስኪ ተምረሻል? እኔ አልተማርኩም። ምን ይሰራልሽ? ውጭ እኔ ኢትዮጵያዊ ነኝ። በኢትዮጵያ ከነ ዩቲዩብሽ ወርደሽ ነች። በዚህ ሰዓት ኢትዮጵያ የሚባል ደደብ መሀይም ውረጅ ዩቲዩብ አስተዋውቅልኝ። ወራዳ ኢትዮጵያ ስለሆንሽ ነው ሩዝ ክከላ የገባሽ የወራዳ ዘረ ወራዳ። ከዚህ በኋላ ላለው ህይወትህ ኢንተርኔት አክሰስ ከማይኖርና እኔን ከማጣት ኢንተርኔት ላይ ነው ስራዬና እንዴት ነው ነገሩ ነው እንጂ ካልሆነ ችግር ነው አንቺ ከፋሽ ነው። ኧረ ያንተ ምርጫ አንቺስ? እኔ ወይ ካለ ስልኬ ካለ ኢንተርኔት ነው መኖር አልችልም ይመስለኛል። ኢትስ ናት ኢቨን ፈኒ እኮ ኮንቴክስት ለመስጠት ያህል ሁለቱ ቤስት ፍሬንድ ናቸው። ከኔና ከኢንተርኔት ባይኖር ተብሎ ሲጠየቅ አይ ከኢንተርኔት አንቺ ትበልጭብኛለሽ which is ቤስት ፍሬንድ የሚያደርገው አይደል? ቢያንስ ለቪዲዮ እንኳን እሱ አለው ይሄው ባያደርገው ሊችል ይችላል። እሷ በትክክለኛው ዓለምም እንደማታደርገው ኢንተርኔት እንደምታስቀድም በቪዲዮም ነግራህ የምትስቅ አንተ እጅግ ወራዳ። በጣም ነው ያፈርኩት የምር። ከአንተ ኢንተርኔት ይበልጥብኛል እኮ ሲልህ አንተ እዚህ ከማይህ ከምጨብጥ ከማዋይህ ጓደኛዬ በይነ መረብ በቃ ይሄ በኢንተርኔት የሚደረግ እንዳለ ፌክ ነገር ይሻለኛል እኮ። ይሄ እኮ እንደምታውቁ በጣም ትልቅ ግን ስቲል አይ ብሎ ይስቃል። እጅግ ይሄን እኮ በከባድ መሳሪያ ማውደም ነው ያለበት። ከነ ፖድካስቱ ከነ አቅራቢው ከነ ቤቱ ከነ እሷም ከነሱ አፍረናል። ዜሮ አናምንም። ደረጃ 4 ያልተነካች ትንሽ ፈልገው ከላጤ በፊት የዴቲንግ የሪሌሽንሽፕ ምንም ኤክስፒሪየንስ አልነበረሽም? አሁን ልናገረው ነበረኝ። ባይዘው የራስሽን እኮ ነው የሰወትሽው ማለት መሳይ አላመንሽ፣ እኛ ዴፊኒትሊ አላመንሽ። ይኸው ሚም እየዘሩ ቀን እየቀለዱ ባይዘው በዚህ ሸወትሽ እህቴ የራስሽን ብቻ ስቱፒድ መሀይም አልቄ አታልቅ
ምን ስሜን ታንጠለጥለዋለህ? በሙሉ ስም ያጠረኝ በሙሉ ስሜ እናሳ ሙሉ ስም ማን ነው? አያልቅበት እበቱን የቀረልህ ታስካብዳለህ እንዴት? አያልቅበት። አሁን እንዲህ አይነት ስራ ይሰራል። በቃ ቡና ትሸጣለች ሴትዮዋ 2 ቴርሙስ አድርጋ ምናምን ካልጠፋ ነገር የትኛውን የቡና ኢምፖርተር ካፌ ኮፊ ሾፕ እና የቦሌ ተጋፍታ ታክስ እንትን ብላ ነው 2 ቴርሙስ የሆነ ትልቅ ክሪሚናል ኢንተርፕራይዝ እኮ ነው የሚመስለው ሲያሽጉ። እሺ ቡና መተህ ጥጥ አድርገህ ታሽጓል ትላለህ። የተፈራረማችሁት ሰው ብዛት ከስኒው ይበልጣል። ስኒው ራሱ እንደዚህ አይበዛም እኮ እንትና በቀለች፣ ሰናይት፣ አስቴር፣ አበበች ምናምን የሥራ ሂደቱ ባለቤት ሚዜ አንደኛ ባለቤት ምናምን ለፌርሙስ ኮን ኦፕሬሽን ላይ ነን ዛሬ ይላል ሬዲዮ አድርጎ ቀበሮ 09 እንትና ይሰማል። ደመራ 2 አዎ 2 ፌርሙስ በቁጥጥር ስር ውሏል። ማፈር ቀረ እንደው ኧረ በስመ አብ። ይሄ በቃ መተሳሰብ አለብን። ህገ ወጥ የሚለው ስም ራሱ ይሰብራል ሲጀመር። ለስራ ብሎ የወጣ ሰው ነው ቢወጣ አይደለም። እቺ ሴት አሁን እንደው እንደዚህ አድርጊ እስቲ እዚህ ጋር የምትሰሩበት ቦታ አመቻችተናል። በፊት አርከበ ሱቅ ነው ይደረጋው አይደል? ወይ ደግሞ አነስ ያሉ ቦታዎች ቡና እዚህ ጋር እስቲያፍሉ እንዲህ በቀበሌያችሁ በሆነ ነገር የሚሰሩበት ቦታ ማመቻቸት እሱ እስከሚደረግ ድረስ አትሞትም። ልጆቿ እንደታሳደግ እንዳይል ነገር መፍቀድ አለብን። በቃ ትሰራለች። የተደራጀ ነገር ይሄን ያህል የሚያሰጋ ስጋት የሚሆነ ስራም አልሰራችም። መተሳሰብ አለብን። እያንዳንድሽ እዚህ ጋር የፈረምሽና የለጠፍሽ ሰው ከሷ የተሻለ ኑሮ ያለሽ ሰው አይደለሽም። ባይዞይ ስራ ስላለሽ ስለሚከፈልሽ በሷ ፖዚሽን ላይ ብትሆንና ብትሆኚ ትሰራለሽ። እንተሳሰብ። አመጣጣችን ምን ነው ከየት እንደመጣ 100% ነው። ደግሞ እኮ እቺ ሳክስና እቺ ሩጫ እኮ እስቲ ትክክለኛ ክሪሚናል ላይ ብናደርገው አሁን እኛ ከተዘረፍን የ2 ወሩና ተደውሎልን የማያውቅም ኦፕሬሽን ላይ ደን ተብለን የማናውቅም ይሄው ቁጭ ብለን እየጠበቅን ነው። እንግዲህ ሰመረ ባሪያው ትልቅ ሰው ዊ ላይክ ሰመረ ባሪያው በጣም ይገርመኛል። እኔ ከዚህ ጋር ተያይዞን አንተ በትውልድ ከተማ ላይ አሁን እዚህ የምትሰራበት ከተማ ነው። እዚህ ባንክ ትከፍታለህ። አዎ የንግድ ባንክ ብለው ቡክ ይሰጠዋል። አዎ የከፈትከው እዚህ 4 ኪሎ ጋር ሊሆን ይችላል። ጅጅጋ ለስራ ብትሄድ የጅጅጋው ባንክ ምኑን አምኑ ነው አሁን ለአንተ 4 ኪሎ ያስገባውን ብር የሚሰጥህ? የት ያውቃል? ሲጀመር አልተወለድክ፣ አገሩ ላይ አልኖርክ። በዛ ልክ እሱ ለአንተ አምኖ መታወቂያና የሆነ እዛ ባንክ ቡክ ስለከፈትክ ብቻ አምኖ የሚሰጥ አዲስ አበባ ከከፈትክ እንደ ጅጅጋ ላይ ከንግድ ባንክ ታወጣ ይነጋገራሉ ማለት ነው እርስ በርስ እንደ ሴቶች ናቸው ማለት ነው። ባንኮች ከጀርባ በጣም ያወራሉ። ባንኮች ያወራሉ። አቢሲኒያ ባንክ አይተህ ታውቃለህ? አላውቅም። ወጋገን አይተኸው ታውቃለህ? ጺማም ምናምን ባንኩ አጠር ያለ ወጋገን አቢሲኒያ ቸክስ ናት እና ይነጋገራሉ ባልከው ዙሪያ ነው። አዎ ፍታ ኧረ ተው ሙታ ተስፋ አልበላም ስትል የነበረች ሴትዮ በላችን። ከዛ በላይ ገንዘባችን ቀርቶ አእምሯችን ነው። እኛ አሁን ከአርባ ምንም የተላከ ሰው የለም። ከአርባ ምናምን ከሰለጠነ አንድ ሰው የተላከ የለም። ከሰለጠኖች ውስጥ አንድም ፓስፖርታችን 8 ወር ይዛ እኔ በ8ኛው ወር በራይድ ነው የላከችን። በራይድ 500 ብር ከፍዬ ነው የተቀበልኩት ለራይድ። ፓስፖርቴን እንኳን በእጄ ሰጥቼ ገንዘብ ከፍዬ የተቀበልኩት ፓስፖርቴን ለመቀበል። በቃ አይሆንም ፓስፖርታችሁን ሰዱ ተባለ። እሺ የት መጣን ነው ስንላት አይ እኔ ቤት ማትመጡም ወይም እኛ ከፈትነው ድርጅት አትመጡም ብለው ማንነታቸውን ላለማሳወቅ ብለው በራይድ ላኩልን። ያልሰራችን ግፍ የለም። እኔ ይኸው አራት አሁን ቤተሰብ ላይ እየቆጠረ ነው። በየወሩ የሚከፍሉ 6000 ምናምን ብር ይከፍላሉ። እኔም ስምራት ለቀቅ ተብዬ ስራ ለቀቄ ከጓደኛ ጋር ተጠግቼ ነው የምኖረው። የቤት ኪራይ የሚከፍልኝ ጓደኛዬ ነው። በቃ ብዙ ችግር ውስጥ ነው ያከተተችኝ እቺ ሴትዮ። መንግስት እውነት ይሄ እውነት አለኝታ ሚዲያ አቅርቦት እኔ እውነት ፍትህ እንዲሰጠን ነው የምፈልገው። ግራ ይገባናል። እኛ መንግስት ባለበት በፀራራ ፀሐይ ተዘረፍን። በቃ ብራችንን ተበልተን የወጣት በበረሃም እንዳልሰደድ እንዴት ሆነን እንሄዳው? ብራችን ይዛለች። ፓስፖርት በስንት መከራም ለምን የተመለሰልኝ? ያልተመለሰለት ስንት ጓደኞች አሉኝ እኔ ማቃቸው። አሁን በአንተ ስም አስመለስልን የሚሉ ልጆች አሉ። ፓስፖርታቸው ሁሉ ያልተመለሰልን። ቤተሰብን ችግር ውስጥ ከተቸ እኔም ችግር ውስጥ ገባሁ። ምን ማድረግ እንዳለበት መንግስት ይሄን እውነት ፍትሃዊ ያርግልን። ቅድም ካየነው ቪዲዮ ጋር እኮ አንድ ነው። ሰው ተጎርቶ ሰው ነፍስ ውጪ ነፍስ ግቢ ላይ እያለ እንደነዚህ አይነት ሸቃዎች ይመጡና ከዛች ላይ እንግዲህ ሰው ኦልሬዲ ችግር ውስጥ ያለ ሰውዬ በፈጣሪ እጅ ላይ ያለ ሰውዬ ላይም የሆነች ነገር መስረቅ የሁለቱ አንድ ነው። የአንድ ድንጋይ ሁለት ገጽታ ነው ምናምን የሚባለው። እስኪ እንተማመን። ኧረ ተው ያው ክሊፑን አይተነዋል። ወደና ግንብር የለንም። በምን ልትጎመጅ ትችላለህ? በሴት በሰው በሴት በሰው
ማሻሻሉ ነው በሱ ቤት ተማሪ ወጣት ነው። በሴት በሰው ወንድ ልጅ ሰው አይደለም። በምን ልትጎመጅ ትችላለህ? በሰው የምን በሰው በሴት ካፍ የወጣ አፋፍ ነው። ቀስ ብዬ ነው የምለው። በሴት ከፈልኩኝ። እኔ እንደውም በአንዴ ነው የከፈልኩት። ምክንያቱም ዳይናይት አስተዋውቃ እንዴት ነው ቃና ቲቪ ላይ ተነግሮ እንዴት ልጠርጥር ለስራ ወደ ውጭ በቃ ያው ለውጥ ስለምፈልግ ማለት ነው። እና ያንን አይቼ ከፈልኩኝ በአንዴ። ከ6 ወር እስከ 9 ወር ይላል ውሉ ማለት ነው። ውሉ ላይ ምንድን ነው የሚለው? አማካሪ ነው የሚለው። ያ ነው እኛን አሁን ከዛ በኋላ እንድንጠራጠር አድርጎናል። ግን በአፏ አሳመነችን ከዛ በኋላ ማለት ነው። ማማከር ነው የሚለው እና መጨረሻ ላይ እንልካለን ለስራ እንልካለን ይላል። መጨረሻ ላይ ብቻ እንሰጥሃለን፣ ታየዋለህ፣ ትመረምረዋለህ ማለት ነው። እና አያረዳ ልጆች ያው ከፈልኩኝ። እኔ እንደውም በአንዴ እንግዲህ ያሰው በህግ ፊት ማተር የሚያደርገው የተፈራረምከው ነው። ምክንያቱም ቃልህን ሪከርድ እስካልተደረገ ድረስ ይደዝ ማተር በቃልህ አሜሪካን ይዛ ዲሲ ላይ ነው መጠለህ ሊልህ ይችላል። ሲያስፈርሟቸው ግን አያረዳ ልጆች ሲያስፈርሟቸው ግን ኮንሰልተን ብቻ ምክር ብቻ ነው የምሰጥህ አይነት ነገር ነው። እነዚህ ሰዎች እኮ በቃ ፍትህ ላይ ብታመጣቸው ራሱ የመውጣት እድል አላቸው ማለት እኮ ነው። በአሁኑ ወቅት የብዙዎቻችን ችግር በተለይ ሶሻል ሚዲያ ላይ ያለን ሰዎች ችግር ይህ ነው። ይህንን ቪዲዮ ተመልክተን ራሳችን የት ቦታ እንዳለን እንገምገም እንፈልገው። የብዙ ሰዎች ህይወት ሊያድን ይችላልና ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ሚስጥር የሚባል ነገር የለም። ስለ ገላ መሸጥ ይወራ ነበር አይደል? እንዴት ሰው ገላውን ሸጦ ምን አይባል ነበር? አሁን የማይሸጠው ምናችን ነው? ገላውን የማይሸጥ ሰው የለም። ገላውን የማይሸጥ ሰው የለም ማለት ታዋቂነትን ፍለጋ ሰውነቱን የማያራቁት ሰው የለም። አሁን ላይ ገንዘብ ፍለጋ፣ እውቅናውን ፍለጋ፣ ላይክ እና ሼሩን ፍለጋ፣ ሰብስክሪፕሽን ፍለጋ፣ ራቁትነት ደግሞ የግድ ሀፍረተ ስጋንና የሆነ ሰውነትን ፕራይቬት ፓርት ብቻ ማሳየት አይደለም። ለኔ ብዬ የማስበው ታሪካቸውን ይዘው እርቃናቸውን የሚቀርቡ ሰዎች አሉ። ማለት ይሄ ለሐኪምሽ ለንስሐ አባትሽ ወይ ለሃይማኖት ሰው ወይ ለምናምን ብቻ ሊነገር ይገባ፣ ለጠበቃ ምናምን ሊነገር ይገባ የነበረውን ጉዳይ አያፍሩም ሰዎች ሚዲያ ላይ ወጥተው ቪዲዮ ላይ ወጥተው ምናምን ብለው። ከዚህ ጀርባ ያለው ምንድን ነው ብትለኝ ታዋቂነቱን ተከትለው ገንዘብ ይፈልጋሉ። ሃይማኖትም ሰዎች ላይ ቅድም ብር ያለው ተመሳሳይ ነገር ነው። ሃይማኖቱን ማሳወቅ ሃይማኖታቸውን ማስተማር ሳይሆን ጉዳዩ ያለው ላይ በዛ መልኩ የሚገኘው እውቅና እንዴት ወደ ገንዘብ እንደሚቀየር የሚያስቡ ሰዎች፣ ካልኩሌት የሚያደርጉ ሰዎች፣ ያንን አቋራጭ የሚፈልጉ ሰዎች መምጣት ጀምረዋል። በቃ የቢዝነስ እንደውኛ ዳይሬክት ኮንፍሮንቴሽን አንፈልግም እንጂ ፎቶቸውን ስራላቆት ሲል የሆነችዋል ስለ ሃይማኖት ሲል የሆነ ምናምን ብናቀርብ ደስ ይለናል። ይሄ ሚዲያ ግን ፉል ስኬል ዋር ላይ ችግር አለ። አሁን ዋር አንፈልግም ተብሎ ሲታሰብ አሁን አማካሪዎች ጋር ቢዝነስ የሚያደርጉ ሰዎች ጋር ሄደ ከሆነ እንደ አንድ ስትራቴጂ የሚነግሩ ሁሉም ሰዎች የሚነግሩ ይሄንን ነው። ሶሻል ሚዲያን አስብበትና ደህና ሰው ቀጠረና እንደዚህ አድርግና ምናምን ሊሆን ይችላል። አንዱ ምርጫ ሊሆን ይችላል። አሁን ማሰብ እንዲያቀተን፣ መረዳት እንዲያቀተን፣ ሙያን እንትን ማድረግ እንዲያቀተን በደንብ ዲጂታል ግለሰብ እየተፈጠረ ይመጣል። ከዛ ይሄ እያደገ ሄድና ወደ ግለሰቦች መጣና አሁን የምናክማቸው ሰዎች የዲፕሬሽናቸው የመደበታቸው መንስኤ ሰዎች አይወዱኝም ብለው የማረጋገጫቸው መንስኤ ራሳቸውን ለማጥፋት መንስኤ ሆኖ መምጣት ጀመረ። ቪዲዮዎቻቸው ተለቀቁብን። እንትኖች መጀመሪያ ሰዎች የቀረጹት ቪዲዮን ለምንድን ነበር? ከዛ ያ ቪዲዮዎቻችን ተለቀቁብን ብለው ሰዎች ታመው ይመጣሉ። ሰዎች አይወዱኝም እንዲህ አድርጌ ምንም አይመልሱልኝ ምናምን ብለን ለምን ብለን ዲቴይል ስንጠይቃቸው ሰዎች ማረጋገጫ አድርገው የሚነግሩን ይሄንን ሆነ። ከዛ አሁን የምታያቸው በተለይ የብዙ ልጆች ይሄ ሰውነታቸውን መጥላት ቦዲ ዲስሞርፊክ የምንለው ነገር አለን። ሰውነቴን ቅርጽ ያስጠላኛል፣ አፍንጫዬ እንደዚህ መሆን አለበት እንደዚህ ስላልሆነ የሚል በጣም ከፍተኛ የሆነ የሰብዕና መቃወስ ድረስ የሚያደርስ አይነት ከባድ የሆነ የስነ ልቦና ጫናዎች የሚፈጥር ራስን እስከ ማጥፋት የሚያደርሱ ጉዳዮች ሰዎች የሚገቡበት ምክንያት ይሄ ተረዮ መታየት ፍላጎቱ በጣም ነው የሚገርመው። በጣም አሪፍ ነው። ከቪዲዮ መጨረሻ በኋላ ይሄን ቪዲዮ እንቀጥለዋለን። ለልጃችሁ ትፈልጉት ነበር አሻንጉሊት መጀመሪያ ጊዜ አምጥቼላችኋል። ልጃችሁ ልክ እንደና ትክፍ ድግፍ አድርገው ሹሩ ያለ ማሳየት የሚችል እጅግ ዘመናዊ ሆነ ናውራ ፕላስ
በታዋቂዎቹ ቲክቶከሮች ልጅ የት ይወለድ በሚለው ጉዳይ ፍርድ ቤት ውሳኔ ሰጠ። የኢትዮጵያ አየር መንገድን ስም አጥፍተዋል፣ እንደዚህም አውሮፕላኑ ወደ መቀሌ በመሄድበት የአየር ሁኔታ ውስጥ እንዲንቀሳቀስ አስገድደዋል የሚሉና ሌሎችም ክሶች ቀርቦባቸው በእስር ላይ የሚገኙት ታዋቂው ቲክቶከር ጆን ዳንኤል እና ሌሎች ግለሰቦች ዛሬ ፍርድ ቤት ቀርበው ነበረ። ከነዚህ ተከሳሾች መካከል እንግዲህ ይዲዲያ ነጻነት የተባለችው የ9 ወር ነፍሰ ጡር ወሯ መግባቷን ለፍርድ ቤት በማስረዳት በጋንዲ ሆስፒታል ልውለድ ብላ ጠይቃ ነበረ። እንደሚታወቀው ይዲዲያና ጆን ዳንኤል በተለያየ ቦታ ታስረው ነው የሚገኙት፣ በቃሊቲና በቂሊንጦ። እሷ የምትገኘው በቃሊቲ እስር ቤት ነው። ፍርድ ቤቱን በጋንዲ ሆስፒታል ልውለድ በሚል ላቀረበችው ጥያቄ ፍርድ ቤቱ ሳይቀበለው ቀርቷል። የቤተሰብ ምንጮች እንደገለጹልን በነፍሰ ጡሯ ላይ በቀረበው አቤቱታ ማረሚያ ቤቱ ምላሽ እንዲሰጥበትና የቀረበው ምላሽ ከሰማ በኋላ ፍርድ ቤቱ ብይን እንዲሰጥ ለዛሬ ሚያዝያ 7 ቀን ቀጠሮ ሰጥቶ የነበረ ሲሆን ነፍሰ ጡሯ የምትገኝበት የቃሊቲ ማረሚያ ቤት በእርግዝና ክትትል ወቅት ምንም የተለየ የሕክምና ችግር የማይታይ መሆኑን ገልጾ ደብዳቤ በመጻፉ ነው ፍርድ ቤቱ ይዲዲያ እዛው በቃሊቲ እንድትወልድ የወሰነው። እንደሚታወቀው ከዚህ በፊት የተለያዩ ፖለቲከኞች በታሰሩበት ጊዜ እዛው እስር ቤት ውስጥ መውለዳቸው የሚታወቅ ነው፣ እዛ ባለ የሕክምና ቦታ ላይ። አሁንም ይዲዲያ በዛው እንድትወልድ ተወስኗል ማለት ነው፣ የይዲዲያና የታዋቂው ቲክቶከር ጆን ዳንኤል ልጅ። በሌላ በኩል ዮሐንስ ዳንኤል፣ አማኑኤል ሞጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ እሌኒ ክንፈና የይዲዲያ ነጻነት ጉዳያቸው ዛሬ ታይቷል። የመከላከያ ምስክር ለመስማት ቀጠሮ ተይዞ የነበረ ቢሆንም ፍርድ ቤቱ የመከላከያ ምስክሮችን ለመስማት ከግንቦት 4 እስከ ግንቦት 6 ቀን ቀጠሮ ሰጥቶ ወደ ማረሚያ ቤት ሄዷል። ስለዚህም ይዲዲያ የመውለጃ ጊዜ ደርሷል ወይም ወሬ ገብቷል ስላለች በቀጣይ ቀናት እንግዲህ በእስር ቤት ልጇን የምትገላገል ይሆናል። ያሳዝናል። ማለት እኔ ሁሉን ጊዜ እንግዲህ አሁን ስንት 7 ወር ሆነው right? ይገርማል። ፋቄ What? Bro, what are you talking about, man? ሪያል አይሾ በቀል አላልኩም። እንደኔ ለታታገር አህያ ዩዘር ምናምን ቸበለው ከበለው ቦርከና በለው በላይ ዘለቀ በለው ማታማታ የታሰሩት ጃማ ታሰሩት ጎጃም ሁሉ ጠቅላላ ስም ጎጃም በላይ ዘለቀ ሚስትን በጥፊ ተብሎ ይዟ ሲሄድ ማስቆም የማይችል ጎንደሬ ቴዎድሮስ ነው ስም። ምን ይሻላል? እንደኔ ለሞታ እዚህ ያሳይ ነው። ሰላም 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 ብያለሁ። ሚስቴን እኮ ቀሙኝ የጎጃም ሰው እነማን ጎጃም አፍቅሬ ቡሬ ዳሞት ሰው አግኝተህ ታማክራለህ። ጉልም የሚባል ሀገር ታውቀዋለህ? ጉልም የት ነው ጉልም? ደግሞ ቡሬ ዳሞት እልፍ ብለህ ጉልማ ማለት ያሉ ምዕራብ ጎጃም ቦሮራው እና ምንድን ማን የቀማ ሚስትን ምን አውቃለሁ። ስሟ ጥሩ ሰው በርሄ ትባላለች። እንኳንም ቀሙ በቃ ሌላ ነገር አለ። እንኳንም ቀሙ በርሄ ነው። ምን አደረኩ እኔ? የለም ንጋት ዛሬ አልተሳካልህ ወረድ ተሳካልህ ዛሬ ወርቅ በርሄ ትባላለች። እንኳንም ቀሙ ኦሮሞች ጀግኖች ወርቅ ተሰማ የምትባላት እንደውም ነበር የምትሄድ አላህ ገላግሏል። እንደውም ገላ ነበር የምትሄድ አላህ ገላግሏል። ናዊዴስ ቲኔጀሮች 2 ቀን ጣቢያ አድረው ሲወጡ ይላል። ለማዘር ደውዬ ከጓደኞቼ ጋር ውጪ ላድር ነው አልመጣም ስላት ፋዘር ሰምቶ አፍንጫህን ወተት አልሰጥ እንዳለች ላም አስበስቼ ነው በሽቦ ጎትቼ የሚያስመጣክ ግም። ጉድ ሞርኒንግ ሆኖላችሁ ገና ሳላወራ ባለትዳር ሳትሆን ወይ ደግሞ ሲንግል ሆናችሁ ባለትዳሮችን ስትመክሩ ማለት ነው የሚሰማ ልንገራችሁማ። አሁን ለምሳሌ እኛ የዋና ገንዳ ውስጥ ገብተናል፣ ውሃ ውስጥ ወይ ባህር ውስጥ ገብተናል እና እናንተ ውጪ ሆናችሁ ነው ዋና የምታስለምዱ ማለት ነው።
እንደዚህ ፍሎት ነው የምትፈልጊ? እጅሽን ዘርጊ ወደፊትና እንደዚህ በይ። ማንን ለመንካት ነው? ከዛ ደግሞ ማለት ነው እጅሽን ዘርጊው፣ እግርሽን ግጠሚው እና እንዲያነቃቂው። ከዛ ደግሞ ትንፋስሽን ሳቢ። አይ መሬት ያለ ሰው በኢትዮጵያ እግር ኳስ ታሪክ በአፍሪካ ዋንጫ አምበል በመሆን ዋንጫ ያነሳ ኢትዮጵያዊ እግር ኳስ ተጫዋች አላውቀውም። የአፍሪካን ዋንጫ ያነሳ የኢትዮጵያ ብሔራዊ ቡድን አምበል መሐመድ ሰላም ቢያንስ የግብጽ ተጫዋች እንደሆነ አውቃለሁ። የት አባት ለየት የትን ቦታ ማለት ማንም አይፈልግኝ። ኦርቶዶክስ ነህ? ሃይማኖትና ፖለቲካ አትግባ። የጋራ እውነት ነው። አይደለም እኮ ዝም ለማወቅ እየጠየቅኩ። አይ ምንድነው ሃይማኖት በግል ሰው በጋራ ነው? ምንድነው ምን የሚባል ነው? ሃይማኖት የግል አገር የጋራ ማግኛ አንተ የሆነ ግጥም የቆላ ድባ ልጅ ነው የምትለኝ? አዎ ጎንደር። ግማሾቹ ደግሞ ዳባትና ወጋራ ነው እያሉ ሞጣን ነው ዜጋ የተመኘች። የት ጎንደር? ዲሲ ያለ ጎንደር። አባ ደርሻለሁ። በቃቸው። ቆይ ምን ነው? አትሂጂብኝ፣ ትናፍቂኛለሽ። ሰዓት እኮ ሄዷል። እጭ ምን ይሻለኛል? እንዴ ያማል። ቆይ ጎረቤት ቢያይንስ? ጠልፍሻለዋ። ሂድ ወደዛ። በቃቸው። ያምር በተመሳሳይ ምርት እንዳትታለሉ። ዲጄ ላይ ናት ብላችሁ እንዳታስቡ። ወንድ ነው። ዲጄ ሉ ነው ይሄ። ግን መጀመሪያ ሳይወከን ደግሞ ምን ጀመረች ዲጄ ቁጭ ፀጉር ቁርጥ ምናምን ወይ ፋኗ ሊሆን ይችላል፣ አይታወቅም እኮ የምር ዲጄ ከጎን እኛ ሀገር ስንከተል እኮ በጣም ነው የምንከተል። እስር ነው። ሰጎን ታውቃለህ? ሰጎን አታውቅም? ሰጎን አላውቅም። ሰጎን አታውቅም? ምንድነው ሰጎን? ኧረ ቢኪ ጥሩልኝ እስኪ አትረዳልኝ ስለ ሰጎን። ሰጎን ረጅም አንገት እንደዚህ። የዚህ ፕሮግራም መልማይ ግን ጎበዝ ነው። አላዋቂ ሳሚ ነፍጥ ለቅላቂዎችን ማይን በማድረግ ቆፍሮ በማውጣት አላዋቂዎችን በጣም ጥሩ ስራ እየሰራ ያለ ሰው። ድራገን ትልቁ ስንት ያክል ተማሪ ነኝ ያልከው? ሰጎን ማለት ነው። ኦስትሪች አም ቬሪ ሶሪ። እሺ በእንግሊዝኛ ሲሆንለት አወቀ። አይ ሰጎን የ12ኛ ክፍል ተማሪ እንኳን አያውቅም። የግል ተማሪ ነው። ከዛ የግል ዩኒቨርሲቲ የግል ትምህርት ቤት ኤክስኪውዝ ሞኖ ስለ የግል ትምህርት ቤቶች አያስተብ ስለ ሰጎን። አይ አይደለም፣ በእንግሊዝኛ ነው። ይሄ ኦስትሪች አለ እኮ በእንግሊዝኛ ሲሆን አውቀዋለሁ አለ። እሺ ኦስትሪች ምን አይነት ናት? ነጭ አይደል? አንገቱ ረጅም አፉ ሆነ እንትን ካልተሳሳትኩ ነው። አውቆታ እኔ እንጃ። ነጭ አይደል? አከለሩ ችግር የለውም። ዋናው ነገር ገብቷል። ናውጣ ባንዳ መሀይም የሚያረጋውን ተመልከት። የት ሀገር ልጅ ነኝ መሰላችሁ? ናጀለሴ መቂ ሀገር ሁሉ አለ። በእኛ ሰፈር የመቂ ልጆች ፍቅር ናቸው። ያየልኝ ነው ከነኳቸው ግን መድፍ ናቸው። ሰማኝ ድንገር ካባቱ እኔ ያቀክ ነበር በሰዓቱ። ያንተ ነገር ይገርመኛል። ዘፈን እንድጠላ አርገኛል። ትሰማለህ የኛን ግጥም ዳግም። አትገረዝም አንተ አትገረዝም። ኧረ ተገረዝ። እኛ ለባቢ ለብሳዱ እድሜ ለቦንዳ ምንም አይነፋም ደገዳዳ ሄዶ እያሞቀ የሰው በረንዳ ራሱን ያልክ እንዳራዳ። ቅርሻታም ምን ትቀረሽብኛለህ? ላይ የመጣ እዚህ የማንም ቅርሻታም ላይ መቀርሸት ዳሌሽ ቢያስገርምም ወንበር ቢያጣምምም እዚህ ጫት ነው እንጂ ቂጥሽ አይቃምም። ዳሌሽ ተወጥሮ ቢነካ ዳመና የለውም ምርቃና አይሆንም ተርዚና። ትክል ድንጋይ ጥላ ላይ ሄደች። እስኪ አንድ ግጥም በለን። ልቤ ባንቺ ፍቅር ብዙ እየተጎዳ አንቺ ጥለሽኝ ሄድሽ እና
10 እየቆላሽ አትበኝ ውቀት ምን ትጠቀሚያለሽ ወገቤ ቢቆመጥ 10 እየቆላሽ 10 ውቀት ካልሽ ይሰፋል ሙቀጫሽ ውስጣችን ነው ያለው የህይወት ገነት የማስተዋል ጥበብ የፍቅር ዕውቀት በአቧራ ስትሄድ ከፊት ሳር አንጣፊ በአቧራ ስትሄድ ከፊት አንጣፊ ኪስ ገንዘብ ካለ ሞልቷል አጣዳፊ ኪስ ገንዘብ ካለ ሞልቷል አንጣፊ ብልግና ነው ዘይት ብልግናን እንትን ይዘውጣ ከዚህ እዛ ጋር ቆሚና ኢሚግሬሽን ቆም ያለው በይ ኢሚግሬሽን ዲሲ ኢሚግሬሽን ቆም ያለው በይ ዲሲ ኢሚግሬሽን ቆም ያለው በይ ኢሚግሬሽን ቆም ያለው እለፊ ተባልኩ በይ ይኸውላችሁ የአዲስ አበባ ያልኩ አይደለም ደስ ያልኩ አይደለም ኦሬዲ አልቋል የአዲስ አበባ ወደ ዲሲ ያስገባውሽ በየት እንደሆነ አላውቅም ግን ኑሮሽ ዲሲ ነው የሚሆነው አረ ምንም ዲሲ እና ኢሚግሬሽን ራሱ ምን እንደሆነ አታውቂም አይደለም መንገዱ አንድ ቀል ይላሉ አንዲስ ነው እሺ ትናንትና ማታ የሆነ ሌባ ገብቶ ቤቴ ያስኩት ምጣራችን ሰረቀው ለምን ትስቃለህ እሺ ለምን ሳቅ ለምን ሳቀው ቀልዱን አስረዳኝ ቀልዱ እሱ አጥሩ ዘሎ ነው ሰርቆ እንደ ቀልዱን አስረዳኝ ስንት ሰዓት አካባቢ ለምን ሳቅ አይ ሌባ እንዴት ይገባሉ አይ ለምን ሳቅ ማስቃል ሌባ እኔ አይዞ ነው እንጂ የሚባሉ ለምን ትስቃል አይ አይዞ አይባልም ነገሩ በጣም አሁን ዘሎ ነው ምጣዴ መሰረቁ በቃ የሀገራችን ሁኔታ ምስኪን እንዲህ ነን እኮ እስከሚሞት ድረስ የሰውነት እድገቱ የማያቆም እንስሳ አፍንጫ ነው ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋሂድ የጓደኛዬ ሚስት ምን ተፈጥሮ ነው የጓደኛዬ ሚስት አትበለኝ ምንድነው ሰም ተናገሪያ ካንተ ፍቅር ይዞኛል እየቀለድሽ ነው አስመሳይ እየቀለድኩ አይደለም ሰም ከሷ አንተ በጣም ትበልጣለህ ድራሽ ይጥፋ ከመጀመሪያው አንተን እንጂ እሱን አልወደድኩትም ነበር አንተ አያ ንገሩ ባይ ውጋት ሆንከን እኮ እዚህ ይሄ ነው እኮ አሁን እኛ አላረምደን ያለ ይሄ ውጋታ መታኝ እኮ ጓደኛዬን ትተሽ እንኳን አይደለም ከኔ ከጓደኛው ጋር ከሌላ ሰው ጋር እንድትሆኚ ራሱ አትወድልሽ ምሽቆ ውሸቱን ስላፈቀርኩ ነው አንቺ ዝም በይ የጓደኛዬ ሚስት እኮ ነሽ እና ብትሆንስ ካንተ ፍቅር ሊይዘኝ አይችልም አንቺ ጤነኛ አይደለሽም አሁን ብዙ ሰው መግደል ኃጢአት ነው መንግስት ላይ አልገባም ይላል ውሸት የግሬን ጣት መሃል የሚነካ ታሪክ ነው ያ ጋይስ አሪፍ ቪዲዮ ይሄን መሰለ ነበር ቪዲዮ ከተመቻችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ በቀጣይ ቪዲዮ እስከማገኛችሁ አረጋችሁ Let me put your